ሴት ለዛም ልጆች ያላት ሴት አፍቅሬ ያለው እያልክ የምትጃጃለው የወይዘሮ ዝናሽ ልጅ መሆኔ አቶ ሌኩን ማወቅ የለባቸው። ውድ አማቾቼ እንኳን ደህና ጠበቃችሁ። ለእናንተ የሚሆን ቆንጆ ስጦታ ይዤላችሁ የመጣሁት አምራን ወይዘሮ ዝናሽ ቤት መጣች። ወደ ውስጥ ገብታ እንግዲህ ወይዘሮ ዝናሽን አማቴ የማወራሽ ነገር አለኝ፣ ብዙ የምነግርሽ ሚስጥሮች አሉ፣ ምን ትያለሽ እና እንዴት ነው ብናወራ ይሻላል ወይስ እንዴት ነው ብላ እንግዲህ አምራን አለች ማለት ነው። በጣም በሚገርም ሁኔታ ደግሞ ወይዘሮ ዝናሽ ማለት ነው ምንድነው እኔና አንቺ የምናወራው ነገር፣ እኔና አንቺ ሲጀምር የምናወራው ነገር የለንም ብላታለች። አማቼ እስቲ ቆይ ተረጋጊ። በመጀመሪያ ደረጃ እኔ በጣም የገረመኝ ነገር እንዴ ሰው ያረጀ ቆንጆ ይሆናል እንዴ? ለካ እንዴ አምሮብሽ ነው የዳጊ አባት እስካሁን ያፈረሽ። እኔ እኮ እንዴት ላለውኝ በዛ ላይ ደግሞ ዳጊ ልጅሽ ነው ይገርማል እያለች እንግዲህ ያያጅሪ ነገር የምናውቀው ነገር ነው ማለት ነው። ወይዘሮ ዝናሽን አሸማቃ ጥላታለች። ወይዘሮ ዝናሽም እሺ ምንድነው የምትፈልጊው? ቆይ ምንድነው የምትፈልጊው ብላ ተደናግጣ ተደናብራ ናሆምን ሳትወድ በግዷ ለአምራን አሳልፋ ሰጥታለች። ይሄ በጣም የሚያሳዝነው ሁኔታ ነው ማለት ነው። አምራን ይህንን ያደረገችበት ምክንያት ምንም ሌላ አማራጭ የላትም። ደግሞ ፈጣሪ ሲረዳት ማለት ነው። ዳጊ ሲያወራ ጆሮዋ አዳምጦ እንግዲህ የሄደችው እኮ ባሏን ለማግኘት ነበር ወደ ቢሮ። ያው እንግዲህ ቀለበትን ማስረው የለ ባልና ሚስቱ ነዋል። ስለዚህ እንግዲህ ናሆምን ለማግኘት ወደ ቢሮ ስትሄድ ዳጊ ደግሞ ሳይጠነቀቅ ማለት ነው። ዳግም ምንም ጥንቃቄ ሳያደርግ አባቱ ጋር ተናዶ ስለነበረ ብቻ እንዴ አባዬ ቆይ አንተ እስከ መቼ ድረስ ነው እያለ ሲጮህ አምራን ወይና ሰምታ ገብታ እንግዲህ ወይዘሮ ዝናሽን አንቀጥቅጣታለች ማለት ነው። እንግዲህ አይንሽን ላፈር ያለቻት ወይዘሮ ዝናሽም እሺ በኮ ብላ ተቀብላለች ሳትወድ በግዷ። ይሄ በጣም የሚያሳዝን ነው። ሰላማችሁ ይብዛልኝ ውዶቼ፣ እንዴት ናችሁ? ይህንን ቪዲዮ ውስጥ ጀምሮ በላይክ ጀምሮ ሰብስክራይብ ያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ለማዘዝ አይደለም ለማስታወስ ያክል ነው። ታዲያ እንግዲህ ቀጣዩን ክፍል ይዤላችሁ መጥቻለሁ ማለት ነው ውዶቼ። በጣም የሚገርምም ደስ የሚልም የሚከፋም ነገሮች አሉት ማለት ነው። እስኪ ቀጣዩን ክፍል እንመልከት። እንግዲህ በሚገርም ሁኔታ ማለት ነው ኑሐሚንን ዳግም ፍቅሩ እያገረሽ ሄዷል እና ምሳ እንብላ እያለ ነበረ። እሷ ደግሞ እንዴ ቆይ ይሄ ምሳ ግን እንዴት ነው እያለችው ነበረ ማለት ነው። ከዛን ምሳ ከበሉም በኋላ እሱ ብዙ ማውራት ይፈልጋል። ኑሐሚን ደግሞ ብዙ ማውራት አትፈልግም። ምክንያቱም እሷ ጨጓራዋ እየተቃጠለ ነው። ምክንያቱም እሷ ስለምታፈቅረው ብቻ ሳይሆን አሁን ላይ ናሆም እያደረገው ያለው ነገር በቃ በጣም ዝም ብሎ የገሲንግ አረማመድ እንደሆነ ኑሐሚን ስለምታውቅ ማለት ነው። ምክንያቱም አምራን ከናሆም የምትፈልገው ገንዘብ፣ ንብረት እንደዚህ ትርኪ ምርኪ እንጂ እውነተኛ ፍቅር እንዳልሆነ፣ ናሆም ደግሞ አምራንን የሚወዳት የሚያፈቅራት ከልቡ ነው። ይሄ ነገር እያሳዘናት ኑሐሚን ይህንን ነገር እንዴት አድርጌ ነው ማስተካከል ያለብኝ እያለች እያሰበች ስለሆነ ለዳጊ ቦታ እየሰጠችው አይደለም። ዳግም ደግሞ እሷን በጣም አፍቅሯታል ማለት ነው። እንዲሁም እንግዲህ ያው ዳግም በሌላ በኩል ናሆምን ይቅርታ ጠይቆታል። ናሆም ግን አሻፈረኝ ብሏል። በስተመጨረሻም ዛሬ ደስታ ቀኔ ስለሆነ ይቅርታህን ልቀበል፣ ከጥሩ ነገር ብጀምር ይሻለኛል ብሎ እንግዲህ ምንድነው ይሄ የደስታው ነገር እንዴ? ለይኩን ድርጅቱን ሰጠኸው እንዴ ስትለውም አይ ድርጅቱን አልሰጠሁትም። እንዴት ሰጠዋለሁ? የቤተሰብ ንብረት እኮ ነው። እንዴት አድርጌ ነው ለሱ ድርጅቱን የምሰጠው? እኔ እንጃ ምን እንዳገኘ፣ እኔ ግን የሰጠሁት ነገር የለኝም ብሏል አቶ ለይኩን። በእርግጥ አቶ ለይኩን የሰጠው ነገር የለም፣ ግን ምን አገኝቶ ነው ስንል ግልጽ ነው። ምክንያቱም ያገኘው ነገር እንግዲህ ግልጽ ነው። አምራንን አግብቷል። አምራንን እንግዲህ ሚስቱ አድርጎ አግብቷል። አሁን ደግሞ ደስ የሚለው ወይዘሮ ዝናሽም አምራንን ሳትወድ በግዷ ትቀበላታለች። ምክንያቱም ናሆም እንግዲህ ያው ናሆም ፍለጋ ነው እሷ በእርግጥ የሄደችው፣ ግን ዳግም ሳያስበው አምራንን እንደሰማችው ልክ አምራን እንደሰማች እሷ ስልክ እያወራች ያኔ ነፍሰ ገዳይ ምናምን የሚለውን ወሬ የራቱ ጊዜ እኮ ቢያንስ እሷ ተጠራጥራለች፣ ሳይሰማኝ አይቀርም ብላለች። አሁን ላይ ግን ዳጊ ማለት ነው ምንም ነው ያላወቀው። እሷ እንደሰማችው አላወቀም ማለት ነው። ታዲያ ወይዘሮ ዝናሽ ጋር ሄዳ ሻማቴ
እና እንዴት ነው? በጣም እኮ ነው የገረመኝ። ታዲያ በዚህ ጊዜ ድረስ ትፈቀሪያለሽ? ይገርማል። ግን ይህን ነገር አቶ ለይኩን ያውቃሉ? እንዴት ነው ነገሩ? ማለቴ የዳግም እናት መሆንሽን እንደገና ደግሞ የዳግም አባት እንዳፈቀረሽ ሁሉንም ነገር አቶ ለይኩን ያውቃሉ ወይስ እንዴት ነው? ምን ትያለሽ አማቴ? እኔ እንግዲህ እኔና ናሆም ተጋብተናል። በእርግጠኝነት ናሆም ነግሯችሁ ይሆናል። እኔና ናሆም እዚህ ቤት እንቀመጥ ጸጥ ብለን ማለት ነው። ሚስጥርሽ ሚስጥራችን ሆኖ ወይስ ደግሞ ለአቶ ለይኩን እንንገረው ትላታለች። በዚህ ሰዓት ታዲያ ወይዘሮ ዝናሽ ኩምሽሽ ነው ያለችው ማለት ነው። በጣም ነው የሚያሳፍረው። እንግዲህ በዚህ ጉዳይ የመጣባትን ሰው ጸጥ ነው የምትለው። ከዚህም በፊት ኑሐሚንም እንግዲህ የፈለገችውን ነገር ስታስደርጋ ነበረ። በዚህ አስፈራርታ አባቴ መታከም አለበት፣ ስለ ቤቱም ደግሞ ለምን ገዛ፣ እንዴት ትገዛ፣ ለምን ትገዛለህ የሚባል ነገር ከሰማሁኝ እኔ አንቺን አያርገኝ መጥቼ ጉድሽን ነው ምናገርልሽ ስላለቻት እሺ ብላ ከኑሐሚን ጋር ተለማምጣ እየኖረች ነበረ ማለት ነው ወይዘሮ ዝናሽ። እንደውም አልፋ ተርፋ ጭራሽ የልጄ ናሆም ሚስት መሆን ያለብሽ አንቺ ነሽ የቤቴ ምራት መሆን ያለብሽ፣ አንቺ እኮ ንጹህ ሴት ነሽ፣ ልብሽ ንጹህ ነው፣ ያቺ እባብ በፍጹም የልጄ ሚስት መሆን የለባትም እያለች እንግዲህ አምራንን ስታጣጥል ኑሐሚንን ከፍ ስታረጉላ ተመልክተን ነበረ ማለት ነው። ታዲያ እንግዲህ ወይዘሮ ዝናሽ ምን ዋጣት? አቶ ለይኩን ሰማ ወይ ስንል በጣም ነው የደነገጠችው። አቶ ለይኩን እንዳይሰማ ለጊዜው ወይዘሮ ዝናሽ አምራንን እያባበለቻት ትገኛለች። ይሄ ነገር ግን እንዴት ነው ይቀጥላሉ የሚለውንም እናወራ ይሆናል። በሌላ በኩል እንግዲህ ኤሚን ጉዶናለች። ኤሚን እንግዲህ እኔ በእውነት ለመናገር ልክ ኤርሚ ሰርፕራይዝ እንደሆነው ነው እኔም ሰርፕራይዝ የሆንኩትኝ። ምክንያቱም ሄዳ ታድራለች 2 ቀን 3 ቀን ጓደኞቼ ጋር ምናምን የተለያየ ቦታ። ስለዛ እኔም ራሱ እንደው አላሰብኩም ነበረ እንደዚህና ዘይገርም እና እንግዲህ አምራን በእርጅኗን አስረክባለች ማለት ነው። እሱም እንግዲህ ብራምባ ግን ይህን ያህል ክብር ከማልጠብቀው ሰው ስላገኘሁት በጣም ገርሞኛል ብለዋልኝ። ሁላችንም ተገርመናል ማለት ነው። እንግዲህ ኤሚን ዱርዬ ነበረ የምትመስለና እውነቱን ለመናገር እንግዲህ ኤሚን ብራምባ ብሎላታል ማለት ነው ኤርሚያስ። አቶ ለይኩን ደግሞ እንግዲህ በር ዘግተውባት ያው እስር ብላ ተቀምጣለች ማለት ይቻላል። ታዲያ በዚህ ሰዓት እንግዲህ ራሷ ደውላለች። ስትደውል ደግሞ እንግዲህ በጣም ነው የሚገርመው የኤርሚ ነገር። አይ አተራም ሰው እኮ ነው። እንደዚህ አይነት ወንዶች አሉ በነገራችን ላይ አተራም ሰዎች ማለት ነው። በጣም አተራም ሰው። በእርግጥ እሱም አተራመስ ብቻና አርፎ ቁጭ አይደለም፣ ለሴራ ለሆነ ነገር ነው የሚጠቀሟቸው ሴቶቹን ማጥመድ ነው። እኔ ግን የመጀመሪያ ፍቅረኛው እንግዲህ ለገንዘብ ብላ እሱን ትታው ሄዳ ከዛ በኋላ ነው ሴቶችን አሳዶ እንደውም በእነሱ ንግድ ሁላ የጀመረው ብላለች አንዴ አምራንና ምን አድርጋ እንዴት አድርጋ ወስደው ነው የሚለውን በጣም ማለት ዲቴል ብናውቅም አሪፍ ነው። ደግሞ እናውቃለን ማለት ነው ወደፊት። ኤርሚ ይህንን ሁላ ያደረገው ምክንያት በነገራችን ላይ ገንዘብ ነው። እንግዲህ ገንዘቡን ምንድነው ልጅቷ የቅመም እናት ካስታወሳችሁ የቅመም እናት እንደውም ኑሐሚን በጣም ነበር የምትወዳት ቅመምን እና የቅመም እናት ናትኝ እንግዲህ ኤርሚያስን ውሻ እንዲሆን እንደዚህ እንዲሆን ያደረገችው ማለት ነው። ታዲያ እንግዲህ አሁን ላይ ግን ወይዘሮ ዝናሽ ለአምራን አመቻችታላታለች ቤቱን። በቃ ረፉ ሰዱ እንደዛ ለምን ስለ አቶ ሲምባ እንዳይሰማ። በነገራችሁ ላይ እኮ አቶ ለይኩን ምን ብሏል? ስለዚህ ሰውዬ ዲቴል ማወቅ አለብኝ ብሏል። ዲቴል እና እሱ እንዴት አላጣራ የሚለው ሌላ ጥያቄ ነው። እና እኔ በጣም ነው የገረመኝ። ወይዘሮ ዝናሽ ግን ምንም ማጣራት አያስፈልገውም፣ እሱ አባቱ ነው፣ ለእኔ ደግሞ የጓደኛዬ ልጅ ነው ብላ ሸፋፍና ነበረ። አሁን ላይ እንግዲህ ናሆምን ፍለጋ የመጣችው አምራን ማለት ነው የዳግም የጥንቃቄ ጉድለት ሚስጥሩን ዝርግፍግፍ አድርጎ ሲያወራ ሰምታ ሄዳ ለወይዘሮ ዝናሽ ስትነግራት፣ ወይዘሮ ዝናሽ ግን የመሰላት ምንድን ነው እሷን ለመጉዳት የነገራት። እናም ደግሞ እስካሁን ስትከላከልለት ነበረ። ዳጊ ይሄንን አያደርግም ከአንቺ አይደለም ይቅርና እንደው እንኳን እሱ በእንጨት ማይነካቱ ላይ ያለች ስትናገር ነበረ። በዚህ ሰዓት ታዲያ አቶ ለይኩን ተይ አሁን ገና ወጥ ረገጥሽ እያለ እየተቆጣት ነበረ። እና አሁን ምን ሊሆን ይችላል ነው ዋናው ነገር። ወደፊት ምን ሊሆን ይችላል ብለን ስናስብ በጣም የሚያሳዝን ነው። ምክንያቱም በተለይ ናሆም እናቱ ሌላ ሰው እንደምታፈቅር ሌላ ሰው እንደምትወድ ሲሰማ ምን ሊል ይችላል? እስኪ ሳሉት። እንዲሁም ደግሞ አቶ ለይኩንም ሚስቱ
ሚስቱን ሌላ ሰው እንደሚያፈቅራት ይሄ ብቻ አይደለም፣ ጭራሹን ሚስቱ ከሌላ ወንድ ሄዳ ዳግምን ወልዳለች። ወይኔ እንደውም ናሆም እንኳን ዘንቦብሽ፣ እንደውም ጤዛ ነሽ። እንደውም ናሆም ዳጊን አይወደውም ዝም ብሎ ከመሬት። ጭራሽ አሁን ለካ እኔ እኮ ሚስጥር አለ ብያለሁ፣ ለካ ይሄ ነው ሚስጥሩ እያለ እየተናደደ ይገኛል ማለት ነው። ታዲያ እናንተ ምን ትላላችሁ ውዶችዬ? የአምራን ሴራ ግን በጣም ነው የሚገርመው። እዚህ ቤት ለመግባት ያላደረገችው ጥረት የለም ነበር፣ ተሳካላት። ናሆም እኮ ደጋግሞ ብሏታል። ቆይ ግን አምራን ተከራይተን እንኖር፣ እኔና አንቺ ብቻ እንፋቀር፣ እነሱ ይተው ታያቸው፣ ስራዬን እሰራለሁኝ፣ ከዛ እንኖራለን፣ ቤት እንከራይ ሲላትም አይ እሺ ግን እኮ ቤተሰቦችህ ለምን? እሷ የምትፈልገው ገንዘብ ነው ንብረት ነው። እኔ ምለው አሁን እሺ ወይዘሮ ዝናሽን አሳመነቻት። ኦኬ ገባች። ኦኬ ልጁ የለም። አሁን በልጁ ምክንያት እኮ ድጋሜ መጣላቷና መውጣቷ የማይቀር ነገር ነው። ምክንያቱም ናሆም አሁን ሴት ልጅ በህልሜ ሴት ልጅ አቅፌ ሴት ልጅ ሲላቱ ሁላ ርዕስ ቀይር እያለችው ነበር። እንዴ ልጃችን እኮ አለ፣ ለምንድነው ርዕስ የምቀይረው? ቆይ ግን መቼ ነው ጾታ ቼክ የምናደርገው? ጾታ የምናውቀው ስለ ጾታው እያለም እያስጨነቃት ይገኛል። እንግዲህ ወደፊት ምን ሊሆን ይችላል የሚለውን ደግሞ ወደፊት የምናይ ይሆናል። እዚህ ጋር ግን የምንማረው ነገር ኤሚን በጣም ችግር ውስጥ ነው የገባችው። በጣም ትልቅ ችግር ውስጥ ነው የገባችው። አለማስተዋል ዋጋ ያስከፍላል ውዶችዬ። እንግዲህ ኤሚን ባለማስተዋሏ ነው ይህን ዋጋ እየከፈለች ያለችው ማለት ነው። ሌሎቻችን የምንማረው ነገር ፍቅር እውር ነው። ኦፍኮርስ ከማን እንደሚይዛችሁ እንዴት እንደሚይዛችሁ አይታወቅም። ግን ደግሞ ማስተዋልን የመሰለ ነገር የለም ማለት ነው። አምራን በጣም ሴረኛ ሴት ናት። እንደዚህ ከመሆን ይሰውራችሁ እና ኑሃ ዛሬ በጣም ደስ የሚል ነገር ነው ያደረገችው ማለት ነው። ኑሃሚን ማለት ነች ከዳጊ ጋር ነው ያሳለፈችው። ዳጊ ደስ ብሎታል ስለሚወዳት ስለሚያፈቅራት። ቀጣይ እነዚህ ሁለቱ ይቀጥላሉ ወይስ ናሆም ተገልብጦ ኑሃሚንን ይወድ ይሆን? እስኪ እናንተ ሀሳባችሁን ንገሩኝ። አመሰግናለሁ ውዶች አብራችሁ ስለቆያችሁ። ባይ ባይ ተወዳጆች። ላይክ ሰብስክራይብ ለምታደርጉ ከልብ አመሰግናለሁ።